አሁን ወደ እንደ መዝናኛም እንደ አስተማሪም የሚሆን ጠቅላይ ሚኒስትራችን ላይ ትኩረት ያደረገው ጉዳይ እንለፍ። ትኩረት ያደረገ አብይና መንግስቱ ኃይለማርያም የእምነት ተቋማትን ታርጌት ያደረጉበት ዛሬ ልደት ነው ብዬ ነው። ያው ቅዳሴ ምስጋና ምናምን የሚያድረው ዛሬ ኢየሱስ የተወለደበት እለት ነውና ሁሉም በምስጋና በእንትን ነው የሚውለው። ያው ልደት ታውቃላችሁ ላሊበላ ትልቅ በዓል ነው። በበርካታ ኢትዮጵያ ኦርቶዶክሳውያንም ሌሎች እምነት ተቋማትም በጣም በብዙ የሚከበር ነው። የድምጽ ብክለት የኖይዝ ፖሊሽን የሚባለው እናንተ ምሁራን ወይ አዲስ አበባ ዩኒቨርሲቲ ምሁራን ይሄን ማስቆም አለባችሁ። ወደ ዲቤት ማምጣት አለባችሁ። ምንድነው አላሁ አክበር መባል የለበትም። በድምጽ ማጉሊያ በማይክሮፎን አላሁ አክበር መባል የለበትም። እና ቅዳሴ ደግሞ በማይክሮፎን ምናምን መሆን የለበትም። የአብያተ ክርስቲያናት ቅዳሴ ምናምን መሆን የለበትም ነው። ይሄ አጀንዳ ይዞ መጣ አብይ አህመድ ወደ አዲስ አበባ ዩኒቨርሲቲ። ቀላል አጀንዳ ይመስላል ብዙ ሰው። ይሄ የኢትዮጵያውያን ነው። ኢትዮጵያ የኢትዮጵያውያን ነው። ትዝም አይለውም። አላሁ አክበር ሲባል ምናልባት ታይም ያያል። ምንም የሚረብሸው የለም። ለምዶታል። ከልጆች ጋር ልጆች ያለው ሰው መተኛት ይችላል፣ ቤት ውስጥ መተኛት ይችላል። ሲንግል ሰው ልጆች ወዳለበት ሄዶ ጧት ተነሳው ጫጫ ሲሉ ህፃናት ላይተኛ ይችላል። ስላለመደ ሲንግል ሰው ወይ ወንደላጤ ቤተሰብ ልጆች ያሉበት ቤተሰብ መኖር አይችልም። ቶሎ መልመድ አይችልም። ልጆች ያለበት እና ሶሻል ማህበራዊ ብዙ ሰው ያለበት መንጫጫት ምናምን ቲቪው ልጆች ካርታ ጨዋታ ምናምን ያለበት ግን ግጥም ብሎ ይተኛል። እዚህ ላይ ሰው መልመድ ነው ምልኩ። የኢትዮጵያ ላንድ ኦፍ ክርስቲያኒቲ የተባለ የኖረ የሃይማኖት እኩልነት የሃይማኖቶች ሁለት ትልልቅ ሃይማኖቶች ተቻችሎ የኖሩበት አገር ነው የሚባለው ኢትዮጵያ። ይሄ የኖይዝ ፖሊሽን አለ ብሎ ለአዲስ አበባ ዩኒቨርሲቲ ይሄን አንድ ነገር ማለት አለብን ብሎ ኮሎኔል መንግስቱ ኃይለማርያም የአዲስ አበባ ትልልቆቹ ገብርኤል ሆስፒታል ስላሴ አካባቢ ያለው ስላሴ እንኳን አልዘጋው ይመስላል። ገብርኤል ግን ዘግቶታል። ቤተ መንግስት ያለው ቅዱስ ገብርኤል ቤተክርስቲያን ዘግቶታል ቁልፍ አድርጎ። ምን ብሎ እየረበሸኝ ነው ብሎ እየረበሸኝ ነው። ከዛ ቴዎሎጂ ኮሌጅም ዘጋው። 1984 ነው ያስከፈቱት ቤተክርስቲያን። ይሄ ከምኒልክ ጀምሮ ያልተረበሹ ምኒልክም ያልተረበሹ ኃይለ ሥላሴም ያልተረበሹ ይሄ ሁሉ ዓመታት የነበረ መንግስቱ ኃይለማርያም መጣ። እኔ ሶሻሊስት ነኝ እኔ ምናምን ነኝ ብሎ ሃይማኖት የለኝም ምናምን ነኝ ማርክሲስት ነኝ ብሎ የምን እምነት ነው ብሎ ዝጋ ነው ያለው። ይሄ ሰውዬ አዲስ አበባ ዩኒቨርሲቲ ዝም አሉት። እኔ ያሰማችኋለሁ የሰውየው ብልግናው። አዲስ አበባ ውስጥ ቱሪስቶች ሲመጡ መተኛት አይችሉም። ከፍተኛ ሁከት ነው ያለው። ቀኑ ሁከት ነው፣ ማታ ሁከት ነው። ለምንድን ነው እናንተ ዓለም ላይ ዞራችሁ የተማራችሁ ሰዎች በድምጽ ማወክ ተገቢ አይደለም፣ የእምነት ተቋማት አዋኪዎች ሳይሆኑ አስተማሪዎች መሆን አለባቸው የሚለው ሐሳብ አንስታችሁ ማትከራከሩት ለምንድን ነው? ማንንም ተጠብቁት። እንደዚህ ያለውን ጠንከር ያለ ሐሳብ አንስተን ባህል ማንሞግት ከሆነ ተቋማት ማንሞግት ከሆነ የሰውን እሳቤ ማንቀይር ከሆነ ጉዳዩ ስልጣን ወደ እናውጣ ብቻ መሆን የለበትም። በጣም ብዙ መነጋገር ያለብን ጉዳዮች አሉ። ይሄ ነው የኢትዮጵያ ፕራይስ እንትን። አሁን ስለ ኖይዝ ፖሊሽን በአንድ ወቅት እኔ ትዝ ይለኛል ብፁዕ ወቅዱስ አቡነ ጳውሎስ ፓትርያርኩ ያው የነበር ፓትርያርክ ኮምፕሌን ይዞ መጣ። የጀርመን አምባሳደር ትዝ ይለኛል እኔ ማቆ ዶክመንቱም ትዝ ይለኛል። እና እንዲያውም ዴሲሜል ነው የሚባለው እኔ የኖይዝ ፖሊሽን መለኪያ አላቆም ነበር። ዴሲሜል ነው ዲቢ ነው የሚባለው ያኔ ነው ትዝ የሚለኝ እኔ ዲቢ። እና የሆነ ወደ የካ ወደ ቀበና ምናምን መውረጃ ይመስለኛል የጀርመን ኤምባሲ ሚካኤል ቤተክርስቲያን ወይ ምናምን አለ አጠገቡ የአምባሳደሩ መኖሪያ ይሆን አይኖይ ሚካኤል ቤተክርስቲያን ይመስለኛል። የት እንደሚኖር አላውቅም፣ ግን ሚካኤል ቤተክርስቲያን ልጆቼ በዲቢ ወይ ዴሲበል ለክቶ መጣ። ሌሊት ፓትርያርኩን ሊከስ ማለት ነው። ለክቶ አምባሳደሩ ትዝ ይለኛል ይሄ እንትኑን ቁጭ አድርጎ ሪከርድ እያደረገው አደረ። እና እንትን አለ 1 o'clock ላይ በኢትዮጵያ 7 ሰዓት ከእኩለ ሌሊት በኋላ እኩለ ሌሊት አካባቢ ማለት ነው። በጣም ያኔ ጀመረ። ቅዳሴ እሁድ ነው ጀመረ። በጣም ድምፁ ይታያል። እንትኑ ሲያየው
ሶስት አይነት ነው ያለው በኖይዝ ፖሊሽን በዓለም አቀፍ ኢንቫይሮንመንታል ፖሊሽን በዩናይትድ ኔሽን የሚታወቅ። አንደኛ ኢንዳስትሪያል ዞን የሚባል አለ። ኢንዳስትሪያል ዞን ቃሊቲ ምንም ሊሚት የለውም። ኢንዳስትሪያል ዞን ስለሆነ በጣም ብዙ ጩኸት ይኖራል። ወፍጮው እዛ አካባቢ ነው፣ ፋብሪካው እዛ አካባቢ ነው። ይሄ ኢንዳስትሪያል ዞን የሚባለው ችግር የለውም፣ በጣም ሰፊ ነው። ከዛ ቢዝነስ ኤሪያስ የሚባል አለ። ለምሳሌ መርካቶ አካባቢ፣ መገናኛ አካባቢ ቢዝነስ ኤሪያ የሚባል አለ። ከዛ ይሄ አነስ ያለ ነው፣ መካከለኛ ድምፁ ማለት ነው። ሬዚደንሻል ኤሪያ የሚባል አለ። ይሄ አምባሳደር የሚኖረው ሬዚደንሻል ኤሪያ ነው፣ መኖሪያ ቤት፣ የአምባሳደር ቤት። የሬዚደንሻል ኤሪያ ድምፁ የኢንዳስትሪያል ዞን ነው የሚመስለው። በምን በዛ ሌሊት በቤተክርስቲያን አጠገብ ስለሆነ ያው በሳምንት ሙሉ እንደዛ ሊሆን አይችልም። ኖርማሊ በሳምንት አንዴ ወይም በዓል በመጣ ቁጥር ምናምን ነው እንዴ እንጂ ይሄን ሁላ ቀን እንደዛ የተባለ አይኖርም አይደል? ቅዳሴ እንደዛ አይደለም። ይሄ ሰውዬ መጥቶ ይሄ የኔ መኖሪያ ሆኖ ግን የኢንዳስትሪያል ዞን ነው የሚመስለው ድምፁ ብሎ መጣ። አሁን ጳውሎስ ጋር መጣ። ማረሳው ነው። ከዛ ጀርመን ነው እሳቸው ለካ በሆነ አጋጣሚ በዓልም ስለሆነ የበዓልም ታሪክ ስለሆነ ነው፣ ይሄ ልደትም ነው። ምን አሉት? ጀርመን ሄደው ለካ ጀርመን ሙኒክ ይሁን ሙኒክ ያው ጀርመን ያላችሁ ሰዎች ታሳውሱ ሙኒሽ ነው ሙኒክ የሆነ ሄደው እሳቸው ሊያስቀድሱ ሄደው ለሆነ ቪዚት ሄደው ቤተክርስቲያን ሊያስቀድሱ ሲሄዱ መስኮት ዝጋ፣ ይሄ የቤተክርስቲያኑ መስኮት ዝጋ፣ በር ዝጋ፣ በጨርቅ በምናምን ነው የሚዘጉት፣ ድምፅ ወደ ውጭ እንዳይወጣ። ያጋጥመ በአይናቸው ያዩት ነው፣ እኔ ነገሩኝ ነው። ፕላስ አምባሳደሩን ሲነግሩት የሰማሁት ነው። በር ዝጋ፣ ቆል ይሄ ጨርቅ እንትን አድርግ። ለካ ቤተክርስቲያኗ እየተከሰሰች ድምፅ ማይኩ ላይ እያደረጉ አካባቢው እየረበሹት ነው ብሎ እየተከሰሰች ነው ቤተክርስቲያኗ። እዛ እሳቸው ምንድን ነው ሲሉ በቃ ሰው ህዝቡ እየከሰሰን፣ አካባቢ እየከሰሰን፣ ካውንቲው መስተዳድሩ መንግስት እየከሰሰን እና ድምፅ እንትን አትጠቀሙ፣ በድምፅ ነው እንደዚህ የምንቀድሰው ምናምን አሉ። በጣም አዝነው ነው የመጡት። አዝነው በሰው ሀገር ስለሆነባቸው የሀገሪቱ ህግ ማክበር አለባቸው። ከዛ እቺ ቂም ነገር ይዘው አምባሳደሩን ተጣርቶ ቀጠሮ ተይዞለት መጣ። ይኸው ዩር ኤክሰለንሲ ዩር ሆሊነስ ብሎ እንደዚህ አድርጎ ሰጣቸው። አነበቡት፣ ኤክስፕሌን አድርገው አሉት። ኤክስፕሌን አደረገላቸው። ይሄ እኮ ኢትዮጵያ ነው አሉት። መጨረሻ ላይ ይሄ ጀርመን አይደለም አሉት። የጀርመን ኤክስፔሪንሱ ነገሩት። ሪስፔክት ዩር ሎ የሀገራችሁ ስለሆነ የእኛ ሰዎች ደግሞ ስደተኞች ናቸው። እዛ ሀገር ሄደው ስደተኞቹ በሀገሪቱ ህግ ነው መገዛት ያለባቸው። እናንተ ደግሞ ወደ ኢትዮጵያ ስትመጡ ቫቲካን ስትሄዱ የቫቲካንን ህግ፣ ሳውዲ አረቢያ ስትሄዱ የሳውዲ አረቢያ ህግ፣ ኢትዮጵያ ስትመጡ የኢትዮጵያ ህግ አክብራችሁ ነው የምትኖሩት። አናደርገውም ማለት አናደርገውም። ለእናንተ ለጥቂቶች ስንል የማጆሪቲ ለስንት መቶ ሺዎች በሺዎች የኖረ ሀገር የ3000 ዓመት ታሪክ ያለው ለ2000 ዓመት የክርስቲያኒቲ እንትን ኤክሰርሳይዝ ፕራክቲስ ያደረገች ሀገር ለአምባሳደሮችና ለኢንተርናሽናል ኮሚቴ ብለን አንቀይርም ነው ያሉት። አናደርገው ማለት ተስፋ ሄዶ ተበሳጭቶ ሄደ። አብይ የሚናገረው አሁን የሚናገረው ቱሪስቶች አዲስ አበባ መጥተው መተኛት አይችሉም ይላል። ኢትዮጵያ የትኛው ቱሪስት ነው የሚመጣው? አፍተር ኦል ለቱሪስት ተብሎ ህግ ይቀየራል፣ የሀገር ህግ ይቀየራል። ቱሪስት አውቆ ነው የሚመጣው። ጮክ ተብሎ እንደሚቀደስ፣ ጮክ ተብሎ አላሁ አክበር እንደሚባል አውቆ ጥንቅቅ አድርጎ ነው የሚመጣው። ከፈለገ ኢንዶኔዥያ ሄድ፣ ከፈለገ ኬንያ ሄድ። ምን ትናለሁ? ይሄ ራሱ አንድ ኤክስፒሪየንስ ነው። ቅዳሴ ምን ማለት እንደሆነ ላሊበላ ሄጄ እንደዚህ አይነት ሴሌብሬሽኑ ጃንሜዳው መስቀል አደባባይ የሚደረገው እሱ ጭምር ፕራክቲስ አደረጋ ማየት ፈልጋለሁ። እሱም አድቬንቸር ነው ብሎ ከመጣ ወሰየው ነው። አብይ አህመድ ቤተ መቅደስ ገብቶ ስለማይቀድስ ይሄ ምን ጥንቆላ አቁም አይባልም። አብይ የምር ሀገር መሪ ቢሆን ኖሮ ስንት ፈልጋለህ የጌታ ሰው በቃ የፈለከው አድርግልኝ የጌታ ሰው በቃ ንገረኝ፣ በቃ ለጊዜው 50 ሚሊዮን ይሁንልኝ፣ ለጊዜው 50 ሚሊዮን ይሁንልኝ ብሎ የሚታዘዝለት ማን ነው የሚያዘው? ፓስተሩ ነው የሚያዘው። ይላል በቃ የጌታ 50 ሚሊዮን ይበቃል። አዎ በቃ የት ነው መሄድ የምትፈልጊው? አሜሪካ ነው የምትፈልጊው? እስቲ ፓስፖርትሽ ቼክ አድርጊው። ይኸው ተመታ፣ ይኸው ተመታ፣ በጥንቆላ ተመታ አሜሪካን ኤምባሲ ብሎ የሚጠነቁል እኔ ነኝ እንደ ይሄን የምናገረው።
ተመልካቾች ይሄ እኮ ሶሻል ሚዲያ ላይ ያላችሁ ሰዎች እኮ ጥንቅቅ አድርጋችሁ እኮ መሳቂያ መሳለቂያ እኮ ነው ሶሻል ሚዲያ ላይ የምታዩት and they call it this is religion ይሄ belief አይደለም እምነት አይደለም ይሄ አብይ አዲስ አበባ ዩኒቨርሲቲ ሄዶ ለዲቤት መቅረብ ያለበት በጥንቆላ የአሜሪካ ቪዛ ይገኛል ወይ በጥንቆላ 50 ሚሊዮን ይሁንልኝ የጌታ ሰው ብሎ 50 ሚሊዮን አድርጌልሃል በቃ እልልል የሚባልበት ይሄ ለዲቤት ነው መቅረብ ያለበት አብይ መነገር ያለበት ይሄ በየትኛው ዓለም የለም እነ ባህሩ ዘውዴ ፊት ለፊት በጣም የተከበሩ ሰዎች ፊት ለፊት አድርጎ እንደዚህ ቻሌንጅ መደረግ አለበት ለዲቤት መሆን አለ ለዲቤት መቅረብ አለበት ቱሪስት ተኝቶ ማደር አልቻለም ይላል እና ቱሪስትማ አሁን ስለ አዲስ አበባ እኮ ነው የሚያወራው እኮ አላሁ አክበር የሚባለው ወይ የሚቀደሰው ቤተክርስቲያን የሚቀደሰው ማይክሮፎን የሚሰማው አዲስ አበባ ብቻ ነው እንዴ አብይ የሚያውቃት የኢትዮጵያ አብይ ኢትዮጵያ አዲስ አበባ ነች ለኢትዮጵያ ማለት ለአብይ የአዲስ አበባ ኢትዮጵያ እድገት ማለት አዲስ አበባ እድገት ማለት ነች መውጣት አይችልማ የለማ እድገቱ የሚባለው የአዲስ አበባ ኮሪደር ልማት እንደዚህ ያደረግን እኮ ሳይክል እኮ በዚህ እንሄዳለን እኮ ፓርክ የልጆች መጫወቻ ፓርክ ሰራን የሚባለው እኮ አዲስ አበባ እና አዲስ አበባ ነው ባለሀብቱ የት ነው የሚመጣው ተመልከቱ የትግራይ ባለሀብት አብዛኛው ወደ አዲስ አበባ ነው የሚሄደው አዲስ አበባ ነው ያለው የአማራ ባለሀብት በጦርነቱ በምናምን አዲስ አበባ ነው የሚሄደው የኦሮሚያም እዛው ሴኩሪቲ ጉዳይ ችግር ስላለበት ሁሉ ወደ አዲስ አበባ ተሰብስበው የኢትዮጵያ ኢኮኖሚ 90% በሉ 80% አዲስ አበባ ነው አኩሙሌት የተደረገው እና ለአብይ አህመድ ብዙ ታክስ ብዙ ግብር ምናምን ስለሚያገኝበት አዲስ አበባ ነች ኢትዮጵያ ማለት አዲስ አበባ ነች ቱሪስት አዲስ አበባ ብቻ አይደለም የሚመጣው ላሊበላ ይመጣል ላሊበላ ጎንደር ይሄዳል አክሱም ይሄዳል አክሱም መጥቶ ቅድስት ማርያም አክሱም እንዳትጮብኝ ነው ሊለው ነው ቱሪስቱ ላሊበላ ሄዶ ዛሬ ገና ነው በርካታ ምዕመናን ከአዲስ አበባ ከየትም የሚሄድበት ነው ላሊበላ አትቀድስብኝ ነው የሚለው እዛው ሆቴሎች አሉ ላሊበላ ድምፅ አታሰማኝ ኖይዝ ፖሊሽን ረበሸኝ ሊል ነው አይደረግም ነው ይሄ እንደ ማስተማሪያም ነው ለማስተማሪያም ሰውየው የካልቸር ቼንጅ መምጣት ያለበት በእውነት የጌታ ሰው የሚባሉ ሰዎች አሉ ጌታ ዛሬ የተወለደው እኮ ነው የማውቀው ዛሬ የተወለደው ጌታ ሰው ማለት ዛሬ የተወለደው ልደት ነው ኢየሱስ ክርስቶስ ነው በኢየሱስ ክርስቶስ ስም ቢዝነስ የሚሸቅጡ 50 ሚሊዮን ምን አስለፋኝ ነኝ ምን ትምህርት ቤት አስኬደኝ ምን አንደኛ እስከ 12ኛ ክፍል መማሩ እንትን አለገኝ ለምን ማቴማቲክስ ለምን ፊዚክስ ያልኩኝ እዳረቃለሁ የጌታ ሰው አለ እንዴ እንዲው ጻፍ አድርጎ ባንክ አካውንት ላይ 50 ሚሊዮን የሚሰጥ አለ እንዴ ብሎ የቀጀበ የሞተ ትውልድ እየተገነባ ያለው ኢትዮጵያ ምድር ላይ ነው under the leadership of the prime minister አብይ አህመድ ነው አይደለም እየመራ ሀገሪቱ ያለው አንተ ይዋሸ ነው ፓስተር አይደለም ክርስቲያን አይደለም የእምነት ሰው አይደለም በካራቴ ያደረገ እና የጩፋን አፕሪሺየት ያደረገ የሰላሌ ህዝብ ጠንቋይ ነው የሚል ሰው እነሱን እንደ ሞዴል ወስዶ ሃሌሉያ የሚል አብይ እነሱን ከፍ ያደርጋል እንዴት ነው ሰው እኮ መተኛት አልቻለም እኮ ብሎ ደግሞ አብያተ ክርስቲያናትን መዝጋት ይፈልጋል የእምነት ተቋማትን መስጊድንም መዝጋት ይፈልጋል ያለ ማይክሮፎን እዚህ ጋር ጸልዩ አላሁ አክበር ያልቀስ ብሎ ማለት ነው በኢትዮጵያ ምድር ማለት ነው